አይደለም እያልኩኝ ነው። ፎቶማ ስለሆነ ነው እያሳየሁሽ ያለሁት። ኤአይ እኮ ነው። ያው እስኪ ለራሴ ፈራው እንደ ምን መስሎኝ የተገናኛችሁ ኤአይ ሆናችሁ ነው ሆናችሁ የሆነ ነገር እየፈጠራችሁ ነው እንዴ? እኔ ራሴ ግራ እየገባኝ ነው። ዳኒ ምንድን ነው እየፈጠራችሁ ያላችሁ? ነው አይደለም ማለት እኔ ላይ ሚስጥር ያደረጋችሁት ነገር አለ? ሜሪ ፕሊስ እኔ በግልጽ ነገሩኝ። ማለት እኔ እናንተ መካከል እንደዚህ መፈጠሩ ልክ ነው? ፈጠረ አዲስ ነገር የለም እዚህ ምድር ላይ። እንግዲህ ሌላ ሰው ላይ የተፈጠረው ነገር ነው እናንተ ላይ ሊፈጠር የሚችለው። ምንም አዲስ ነገር አይኖርም እና እንደዛ ነው ሀሳቤ። ከዛ በመቀጠል ደግሞ ብዙ ሰዎችን እንድታዩ ትሆናላችሁ ብዬ አስባለሁ። በህይወታችሁ ውስጥ ብዙ ውጣ ውረዶችን ስታልፉ ብዙ ማየት ያለባችሁን ሰዎች ከጎኔ ነው ከአጠገቤ ነው ምናምን ያላችሁትን ሰዎች ማየት ትችላላችሁ ብዬ አስባለሁኝ። እና እንግዲህ ምን እንደሚፈጠር አላውቅም። እውነት ለመናገር ምን አይነት ምላሽ እንደሚሰጡኝ አላውቅም። ዛሬ ነገሮች ግልጽ ይሆኑልናል ብዬ ተስፋ አለኝ። እንግዲህ ነገሮች ግልጽም ካልሆኑ ተደባብቀውም ተሸፋፍነው የሚያልፉ ከሆነ እንዴት ነው? ፈጣሪ እውነት ባወጣ ጊዜ እውነቱን ያወጣ ልላችሁ አልችልም። እንግዲህ ዛሬ ማለት ነው ፋሚሊ ዛሬ መጥቼላችኋለሁ። ይሄንን ቪዲዮ ላይክ፣ ሰብስክራይብ። ዳኒ እና ማይረም ሩታ ምንድን እያደረጉ ነው? ምንድነው ፓምፐርሱ ማለትም ተንተርሰው የመጡት ፓርት ምንድነው? እኔ ስላልገባኝ ነው። ማለትም ስበሳቸው መካካድን ነው ዛሬ ያየንበትና ለህዝቡ ምንድነው ትምህርት የሚሰጠው? ሰውን እንዳናምን ነው። ጓደኛና ጓደኛ አብሮ በልቶ ጠጥቶ ነገ ተነገ ወዲያ እንደዚህ ይጣላል ማለትን ሴቭ እንድናረግ ነው። እናንተ የገባችሁ የኔ ኦዲየንሶች ራዘሪ ሩታዬ መታለች በዳኒ ቤት ነገሮች አልገባች እሷም አልገባት በነገራችን ላይ። ነገር ግን እንደ ድራማው ከሆነ በጣም ያስጠላል። እኛ ክህደት ለኢትዮጵያ ክህደት አንማርም። ክህደት በጣም ብዙ ከሃዲ ሰዎች ስላሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ መጥቼላችኋለሁ። ሩታ እንግዲህ ከነዳኒ ጋር መታለች። በነገራችን ላይ ማለት ነው ፓርቱ ለራሱ ያስጠላል። አንድ ዩቲዩበር አብሮ በጋራ ሰርቶ ፈለገበት ከደረሰ በኋላ መጨረሻ ላይ የሚያደርጉትን ድርጊት አሳይተውናል። ዛሬ ማንን ሰው አብሮ ሰርቶ በፍቅር የሚለያይ እንደሌለ ኢትዮጵያ ላይ እናውቃለን። ይሄንን እንዲያሳዩን አንፈልግም። ሩታ ግን ማወቅ የፈለገችው ነገር ይኖራታል ይመስለኛል። ብቻ ብዙ ነገሮች የተደበላለቀ ዩቲዩብ ነው ዛሬ የመጣው። እስኪ ውዶቼ ማሮቼ ላይክ አድርጉ፣ አመስግናና ለሩታዬ ከጎኔ ሆናችሁ አይዞሽ አብሽሪ አብሽሪ አይዞሽ ተጎኔ ሆናችሁ የምታበረታቱ የመዳም ቅመሞች አመሰግናችኋለሁኝ። ነገም ተነገ ወዲያም እናንተ ከጎኔ ሆናችሁ አልወርቅም ብላ ምስጋናዋን አቅርባለች። ነገር ግን ሌላው ፓርት በጣም ደስ አይልም። አብሮ ከበላ ከጠጣ ሰው የዚህ አይነት ስታይል ማየት አልፈልግም። እኔ ማለት በጠላ እንኳ ብርቅ እንኳ ከዛ ነገር ውስጥ ዝም ብዬ መራቅ ነው እንጂ የምፈልገው እንደዚህ ምንድነው ትምህርቱ ሲቆይ አልገባኝም። በእውነት ነው የምላችሁ በጣም ነው የሚያስጠላው። ሩታዬ ባትጠይቃቸውስ ያኔ እንደ ካልባት ማይሆን ስድብ እየሰደበቻት መይረብ ነበረ። ዳኒም እንደዛው ከነዚህ ልጆች ርቃ የራሷን ህይወት ብትኖር በጣም ደስ ይለኛል። አንዳንድ ጊዜ የማያከብራችሁ ጓደኛን መራቅ ይሄ ጀግንነትና ብልህነት ነው ብዬ አስባለሁ። ለድራማም ቢሆን የዚህን ያህል የወረደ ማንነት እያሳዩት ከነሱ ጋር ጓደኛ ሆናለሁ ማለት ይሄ ራስን ማጣት ነው። በእውነት ነው የምላችሁ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ማለት አንድ ጓደኛ እኔን ማንነቴን ካላከበረኝ ይሄ ጓደኛ ነው እንዴ? የኔን ችግሬን ካልደበቀልኝ ችግሬን ብሶቴን ስነግረው አብሮ ይበልቶ ጠጥቶ የኔን አይብ ሄዶ ሌላ ቦታ የሚዋራ ከሆነ ስም ለማውጣት እኮ ደርሳለች። ሜራም ሄርሜላ ጋር ሄዳ እኮ ስም አውጥታላታለች። ከዚህም በላይ ክህደት የለም። ዛሬ ላይ እንግዲህ ዳኒ አቀናብሮ ሜራምን ከነዛ ለማጣላት ቪዲዮውን ጀምሬው ካልጨርሰው ሴትዮዋ ስመጣ ወደ ውጭ ወጣሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻው። ዛሬ ሜረም እና ዳኒ ሩታ ያደረጉት ንግግር ላይ እኔ ብዙም አልተመቸኝም። ማለትም ክህደት ነው እንጂ ይሄ በሙሉ ብዙ ኮሜንታተር አይታችኋል። ሩታ ዛሬ አመስግናችኋለች። ኮሜንታተሮች ለምትሰጡኝ አስተያየት አመሰግናለሁ። ጓደኞቼ ቶክቶክ ላይ ደግሞ እህቶቼ፣ እናቶቼ በጣም አመሰግናለሁኝ። በጣም ብዙ ነገሮች እንዳቃርጋችሁኛል፣ ብዙ ነገሮችን እንዲመዘግብ አርጋችሁኛል ብላለች። ነፍስ ብታቅና ከነዚህ ከሰዎች ርቃ የራሷን ህይወት ብትኖር በጣም ደስ ይለኛል። በእውነት ነው የምላችሁ። በጣም ነው የሚያስጠላው። በጣም ነው
ንግግራቸው ማለት ነው። እኔ ዛሬ ስለመጣች ስላየኋት አምሮባት ደስ ያላት ነው የመጣችው። ነገር ግን የነሳቸው ደግሞ የሁለቱ ሴራ በጣም ኃይለኛ ስለሆነ የዳኔና የማይራም አልቻለቻቸውም እና በጣም ደንግጣለኝ። በእውነት ነው የምላችሁ። አልገባኝም። ችግራችሁ ምንድነው? ከኔ ነው ከናንተ ነው ምናምን እያለች በጣም ጥያቄ ነበረባት። ላይክ ሰብስክራይብ ሼር አድርጉ ይሄን ቪዲዮ እስከመጨረሻው። በእውነት ነው የምላችሁ ፋሚሊ ሰው ልጅ ክህደት እዚህ እንደዚህ ነው እንዴ? አብሮ በልቶ ጠጥቶ ለካ ሲክዳችሁ የዚህን ያህል ነው የሚሰዳደበውና የሚናናቀው። በእውነት ነው የምላችሁ። ሩታ እኮ በቃ ዛሬ የማታውቃቸው ሰዎች ሆኑባት። የእነሱን ሸር ታውቃለች፣ ምን እንደሚያካሂዱ ታውቃለች፣ ምን እንደፈለጉ ታውቃለች። ዳኒና ማይረም አንድ ሆነው ሩታን ምን እንደማድረግ እንደሚፈልጉ ታውቃለች፣ ገብቷታል። ነገር ግን አብሮ በልቶ ጠጥቶ ግን ሲካሄድ እናንተ ያስጠላ። እስቲ ላይክ አድርጉ። ሁለት ተደብቄ ነው ቪዲዮ የምሰራው ክሽና ጀምሬው እዚህ እየጨረስኩት ነው። እንደዚህ ኩኝ እንኳን እየሰራሁላችሁ እነኔን ብታበረታቱኝ ምን ችግር አለው? እስቲ ላይክ ሰብስክራይብ አድርጉ። በእውነት ነው የምላችሁት፣ በእውነት ነው የምላችሁ። ውጭ ላይ ወጥቼ ሀቂቃ ቦታ ላይ ማለት ነው። ይሄ የውጭ ስትራሃ ነው። ኬማ ታውቃላችሁ? ኬማ ነው። ላይክ አድርጉኝ ውዶቼ፣ በእውነት ነው የምላችሁ። እንደዚህ እየሆንኩ ነው የምሰራላችሁ። ሶሪ እና ዛሬ ዳኒና ማይረም እንዲያደረጉት ሩታ ላይ ሙድ እንዳያዙባት በእውነት ነው የምላችሁ። እኔ ሩታዬ ብትሰሚን ራስሽን ሁኒ፣ ወደ ራስሽ ተመለሺ፣ እነዚህ ሰዎች ታያቸው ብዬ ነው የምለው። በእውነት ነው የምላችሁ። ብተዋቸው ይሻላል። ጥሩ አይመጣም። ማለትም ራሷን ዝቅ እያደረገኝ ነው። ራሷን እያስከበረች አይደለም። ራሷን በቃ አላቅም። እኔ ምን አሰባስባ እንደው አላቅም። መጠየቅም የለባትም ሲጀመር። እሷ ፓርቷና ፓርቷ ሄርሜላን መረበሽና ሄርሜላን ካብርሽ ሰላም ማሳጣት እንጂ ሌላ ነገር ችግር የለባትም። ሩታ አሁን ላይ እያደረገች ያለችው አብርሽና ሩታን አብራ ለመሆን ሳይሆን ሰላሟን ለማሳጣት ነው ሄርሜላን። በእውነት ነው እና ቪዲዮውን ለመጨረስ እንኳን እንደዚህ ተቸግሬ ተጠብቤ እየቀረጽኩላችሁ ላይክ ሰብስክራይብ አድርጉ ፋሚሊዎቼ። የውጭ ሰራሁ ውጭ ሰራሁ። በእውነት ነው የምላችሁ። እንደዚህ ተቸግረን ነው የምንሰራውና የመዳም ቅመሞችን ብታበረታቱን በጣም ደስ ይለኛል። እነሱ ክህደትን ነው ዛሬ ያስተማሩንና ሩታ በራሷ ቻናል በራሷ ማንነት ከልጇ ጋር ፈታ እያለች ብትመጣ በጣም ደስ ይለናል። ዳኒና ማይረም ችግራቸው አሁንም ሩታን ዝቅ ለማስደረግና ለማሰደብ እንደሆነ ግልጽ ነው። በእውነት ነው የምላችሁ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። አረካታቸው ምናምን በጣም ነው የሚደብረው። እንደዚህ አይነት ሰዎች ጋራ ጓደኝነት የማያስፈልግም። ሲቀጥል ማይረም የፈለገችውን እዛ ሄርሜላ ጋር ሄዳ ተናግራ ዛሬ ላይ አብረው በልተዋል ጠጥተዋል ብዬ እንኳን ማመን አቅቶኛል። በእውነት ነው የምላችሁ። ዘመድ ነን ምናምን አለች። ዛሬም ዝምድና ማለት እንደዛ አይደለም። የእሷን ችግር ደብቃ መታረቅ እንኳን ብፈልግ መክዳት እንኳን ብፈልግ ሁሉም በሆዴ ሆና ነው እንጂ የፈለገችውን አውርታ ጓደኝነት አለ እንዴ? ዘመድ አለ እንዴ? እኔ በህይወቴ እንደ አይነት ሰው አይቼ አላውቅም። ነገም ተነገ ወዲያ በእውነት ነው የምላችሁ። በጣም ነው የሚደብረው። ላይክ ሰብስክራይብ አድርጉ፣ ላይክ አድርጉ የኔ ውዶች ማሮች። በጣም ነው የምወዳችሁ፣ በጣም ማከብራችሁ። ሩታ መስከናናለች ዛሬ። ጓደኞቼ ወገኖቼ ከጎኔ ስለሆናችሁ አመሰግናለሁ ብላለች። እኛም እንወድሻለን እናከብርሻለን። በሚደረግብሽ ግፍ ኃይለኝነትሽ ላይ የሚደረገው ነገር እኔ በጣም ነው እቺ ልጅቷ እንዴት ቆማ እንኳን የምታሳልፈው እሷ ስለሆነች ነው።